የካናዳ ፍርድ ቤት የቀረበለትን አቤቱታ ውድቅ ስለማድረጉ፣ በሞንትሪያል የሚገኘው ትምህርት ቦርድ በተማሪዎች ዙሪያ ባስነሳው ጥያቄ ቁጣ ስለመቀስቀሱ፣ ኤፍቢአይ ታቅዶ የነበረን ጥቃት አክሽፌያለሁ ስለማለቱ፣ የቀድሞው ፕሬዝዳንት በሌሉበት ክስ ተመስርቶባቸዋል ስለመባሉ፣ የኤርትራ መንግስት የሰብአዊ መብት ጥሰት ድንበር ተሻጋሪ ሆኗል ስለመባሉ፣ ህወሓት የፌዴራል መንግስቱ በትግራይ ላይ አዲስ ወታደራዊ ጥቃት ለመክፈት እየተዘጋጀ ነው ሲል ስለመክሰሱ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውል እንድታበሩ በአክብሮት እንጋብዛለን። በካናዳ አልበርታ ግዛት በቁጥጥር ስር ያሉ የእጽ መውሰጃ ማዕከላት እንዳይዘጉ የቀረበው የህግ እገዳ ጥያቄን ፍርድ ቤት ውድቅ አድርጎታል። በካናዳ አልበርታ ግዛት የሚገኙ ሁለት የእጽ ሱሰኞች በሕክምና ባለሙያዎች ክትትል እጽ የሚወስዱባቸው ማዕከላት እንዳይዘጉ ተከልክለው የነበረው የህግ ክርክር በከፍተኛው ፍርድ ቤት ውድቅ መደረጉ ተሰምቷል። ማዕከላቱ በተያዘው የሰኔ ወር መጨረሻ ላይ ሙሉ በሙሉ ይዘጋሉ ተብሎ ይጠበቃል። ምን የተባለው በአልበርታ ግዛት ካልጋሪ እና ሌትብሪጅ ከተሞች የሚገኙት እነዚህ የእጽ መውሰጃ ማዕከላት መንግስት ለመዝጋት ያሳለፈውን ውሳኔ ለመግታት የአካባቢው ጠበቆችና የሰብአዊ መብት ተሟጋቾች ለፍርድ ቤት የእገዳ ማመልከቻ አስገብተው ነበር። ማመልከቻው ማዕከላቱ መዘጋታቸው የዜጎችን በህይወት የመኖርና የደህንነት መብት ይጥሳል የሚል መከራከሪያ ነው የቀረበ ቢሆንም የካልጋሪ ከፍተኛ ፍርድ ቤት ዳኛ ጄሰን ዊልኪንስ ጥያቄውን ውድቅ አድርገዋል። ዳኛው በሰጡት ውሳኔ ከዚህ ቀደም በሬድ ዲር ከተማ ተመሳሳይ ጉዳይ ላይ የቀረበ ይግባኝ ሰሚ ፍርድ ቤት የሰጠው ውሳኔ ላይ ተመስርተው የእግድ ጥያቄውን ውድቅ ማድረጋቸውን ገልጸዋል። ክሱን የመሰረቱት ጠበቃ አቭኒሽ ናንዳ በበኩላቸው ማዕከላቱ መዘጋታቸው በርካታ ዜጎችን ለአደጋና ለሞት የሚያጋልጥ መሆኑን በመጥቀስ በውሳኔው ማዘላቸውን ገልጸዋል። ባለፉት ወራት ብቻ በሺ የሚቆጠሩ ሰዎች የኒህን ማዕከላት አገልግሎት የተጠቀሙ እንደሆነ ያወሱት ጠበቃዋ እዚያ የሚገኙ የሕክምና ባለሙያዎችም በርካታ ሰዎችን ከእጽ መጠን ማለፍ ኦቨርዶዝ ሞት እንደታደጉ ተናግረዋል። የአልበርታ ግዛት መንግስት በበኩሉ እነዚህ ማዕከላት ደረጃ በደረጃ በመዝጋት በፈንታው ሱሰኞችን በቀጥታ ወደ ሕክምና ማገገሚያ ማዕከላት የሚያስገባ አዲስ አሰራር ለመተግበር እየሰራ መሆኑን አስታውቋል። በዚህም መሰረት ሁለቱ ማዕከላት በፈረንጆቹ ሰኔ 30 ቀን ወይም በኢትዮጵያ አቆጣጠር ሰኔ 23 ቀን ሙሉ በሙሉ ይዘጋሉ ተብሏል። በካናዳ ሞንትሪያል የሚገኘው የእንግሊሽ ሞንትሪያል ትምህርት ቦርድ በልዩ ፍላጎት ተማሪዎች ላይ ሊያደርግ ያቀደው የሰራተኞች ቅነሳ በወላጆችና በሰራተኛ ማህበራት ዘንድ ከፍተኛ ስጋትና ቁጣን መቀስቀሱ ተሰምቷል። የእንግሊዝኛ ሞንትሪያል ትምህርት ቦርድ ባጋጠመው የበጀት እጥረት ምክንያት ልዩ ልዩ ፍላጎት ተማሪዎችን የሚረዱ ከ100 በላይ ፍሮንትላይን ድጋፍ ሰራተኞችን ለማሰናበት ማቀዱን አስታውቆ ነበር። ውሳኔው በትምህርት ስርዓት ውስጥ ይበልጥ ተጋላጭ የሆኑትን የልዩ ፍላጎት ተማሪዎችን ክፉኛ ይጎዳል በሚል የወላጆች ኮሚቴና የሰራተኞች ማህበሩ እቅዱን አጥብቀው ተቃውመዋል። የሰራተኞች ማህበሩ በሰጠው መግለጫ በአጠቃላይ 113 የልዩ ፍላጎት ረዳቶችና ቴክኒሻኖች የስራ መደቦች እንዲሰረዙ መወሰኑ ተጠቁሟል። የማህበሩ ምክትል ፕሬዝዳንት ኪም ዋትሰን እንዳሉት አሁን ባለው ነባራዊ ሁኔታ ሰራተኞች ያለ እረፍትና የምሳ ሰዓት እየሰሩ ባሉበትና በከፍተኛ የአእምሮ ጫና ውስጥ በሚገኙበት ወቅት ይህ ተጨማሪ ቅነሳ መምጣቱ ሁኔታውን ይበልጥ አስከፊ ያደርገዋል። በሌላ በኩል የትምህርት ቦርዱ ቃል አቀባይ ማይክ ኮህን በሰጡት ምላሽ የቦርዱ እጅ በኩቤክ መንግስት መታሰሩን ገልጸዋል። መንግስት ቦርዱ ያለውን የ$60 ሚሊዮን የተደላደለ ተቀማጭ ገንዘብ ተጠቅሞ የበጀት ጉድለቱን እንዳይሸፍን እንደከለከለውና ባንክ ቤት ውስጥ ገንዘብ እያለ እንዳይንቀሳቀስ እንደመከልከለው ሲሉ ወቅሰዋል። ይህ በእንዲህ እንዳለ ወላጆች ውሳኔው የማይታመንና የተማሪዎችን የወደፊት ተስፋ አደጋ ላይ የሚጥል በማለት መንግስትና የትምህርት ቦርዱ በአስቸኳይ መፍትሄ እንዲፈልጉ እየወተወቱ ይገኛሉ። ኤፍቢአይ ታቅዶ የነበረውን ጥቃት አክሽፌያለሁ ብሏል። የፌዴራሉ ምርመራ ቢሮ ኤፍቢአይ በዋይት ሀውስ ግቢ ውስጥ ሊካሄድ በነበረው የዋይት ሀውስ ፍሪደም 250 ታላቅ ዝግጅት ላይ ሊሰነዘር የነበረ አደገኛ የሽብር ጥቃትን እንዳከሸፈ ነው የገለጸው። ጥቃቱን ለማድረስ አቅደው የነበሩ 5 ተጠርጣሪዎች በቁጥጥር ስር እንደዋሉ ሲነገር የተጠርጣሪዎቹ ፎቶዎችም ለህዝብ ይፋ ተደርገዋል። የፌዴራሉ ባለስልጣናት እንደገለጹት ተጠርጣሪዎቹ ታይሰን ፕሮፐር የ19 ዓመት፣ ማይክል
አላን ቶማስ 21 ዓመት፣ ብራያን ኦማ ሮአ 20 ዓመት፣ አብርሃም ሄርሞሲሎ አልቫሬዝ 24 ዓመትና ዳንኤል ኤስክሪጅ 23 ዓመታቸው እንደሆነ ይፋ ያደረገው መረጃው በዝግጅቱ ላይ የሚታደመውን ከፍተኛ ቁጥር ያለው ህዝብ ኢላማ ያደረገ የተቀናጀና ዘመናዊ ጥቃት ስልት ቀይሰው እንደነበር አመልክቷል። ፈንጂዎችን በሰው አልባ አውሮፕላኖች በመጫን ከላይ በሰማይ ላይ ጥቃት ለመሰንዘር በተመረጡ ስፍራዎች ላይ የአልሞ ተኳሽ ቡድኖችን በማሰማራት ተደራራቢ እልቂት ለመፍጠር ያለመ ነበር የተባለውን ሙከራ ተከትሎ ባለስልጣናት በሰጡት መግለጫ ጥቃቱ ከመፈጸሙ በፊት አስቀድመን ማክሸፍ በመቻላችን በሺዎች የሚቆጠሩ ንጹሃንን ህይወት ማዳን ችለናል ብለዋል። ጥቃቱ የታቀደበት የዋይት ሃውስ ፍሪደም 250 ዝግጅት በ10 ሺህ የሚቆጠሩ ታዳሚዎች በቤተ መንግስቱ ውስጥ ግቢና ከዙሪያው ባሉ አደባባዮች ዙሪያ ሊዘጋጅ የነበረ መሰናዶ እንደነበር ይነገራል። የጸጥታ አካላት በወሰዱት ፈጣንና የተቀናጀ እርምጃ ዝግጅቱ ያለምንም የጸጥታ ችግር እንዲጠናቀቅ ተደርጓል። ምርመራውን አጠናክሮ የቀጠለው ፖሊስ በአሁኑ ወቅት በተጠርጣሪዎቹ ጀርባ ያሉ ግብረ አበሮችና የገንዘብ ምንጮችን ለማወቅ ጥብቅ ምርመራ እያደረገ እንደሚገኝ ተመላክቷል። የቀድሞው ፕሬዝዳንት በሌሉበት ክስ ተመስርቶባቸዋል። በተባበሩት መንግስታት ድርጅት የሚደገፈው የመካከለኛው አፍሪካ ሪፐብሊክ ልዩ የወንጀል ፍርድ ቤት በቀድሞው የአገሪቱ ፕሬዝዳንት ፍራንሷ ቦዚዜ ላይ በሌሉበት በሰብአዊ ላይ በተፈጸሙ ከባድ ጉዳቶች ክስ መመስረቱን አስታውቋል። የሀገር ውስጥና የውጭ ሀገር ዳኞች ድብልቅ ስልጣን ባለው በዚህ ልዩ ፍርድ ቤት የቀረበው ክስ የቀድሞው ፕሬዝዳንት በስልጣን ላይ በነበሩበት ወቅት የተፈጸሙትን ህገወጥ ግድያዎችን፣ ሰዎችን በኃይል መሰወር፣ በማሰቃየትና አስገድዶ መድፈርን የመሳሰሉ ከባድ የሰብአዊ መብት ጥሰቶች ክስ አቅርቦባቸዋል። የምርመራው ሂደት ትኩረት ያደረገው የቦዚዜ ልዩ የፕሬዝዳንት ጥበቃ ኃይል በዋና ከተማ ባንጊ በሚገኝ ሲቪል እስር ቤትና በቦሲምቤሌ ማዕከላዊ ከተማ ወታደራዊ ማሰልጠኛ ውስጥ በፈጸማቸው መጠነ ሰፊ ጥሰቶች ላይ መሆኑ ተገልጿል። ልዩ ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2024 በቦዚዜ ላይ ዓለም አቀፍ የእስር ማዘዣ ማውጣቱ ይታወሳል። ከቀድሞው ፕሬዝዳንት በተጨማሪ ዩጂን ባሬት፣ ቪያኒ ሲሚንዲሮና ፊርሚን ዳንቦይ የተባሉ 3 የከፍተኛ ጦር መኮንኖች በቁጥጥር ስር ውለው በቅድመ ችሎት ታስረው እንደሚገኙ ተረጋግጧል። እንደ አውሮፓውያን አቆጣጠር በ2003 በመፈንቅለ መንግስት ስልጣን የያዙት ፍራንሷ ቦዚዜ ለ10 ዓመታት በፕሬዝዳንትነት ከቆዩ በኋላ በ2013 ገደማ በአማጽያን ኃይሎች በተመሳሳይ መፈንቅለ መንግስት ከስልጣን መውረዳቸው ይታወሳል። የቀድሞው ፕሬዝዳንት መጋቢት 2023 ጀምሮ በጊኒ ቢሳው በስደት በመኖር ላይ ይገኛሉ። የመካከለኛው አፍሪካ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1960 ከፈረንሳይ ነጻነቷን ካገኘችበት ጊዜ ጀምሮ በተደጋጋሚ በገጠሟት የእርስ በርስ የጦር ግጭቶችና አምባገነናዊ አገዛዞች ምክንያት በርካታ የጦር ወንጀሎች የተፈጸሙባት አገር መሆኗ ይታወቃል። አሁን የተጀመረው የችሎት ሂደት ግን በአገሪቱ ያለውን ያለመጠየቅ ባህል ለመስበር ትልቅ እርምጃ መሆኑ ተነግሯል። የኤርትራ መንግስት የሰብአዊ መብት ጥሰት ድንበር ተሻጋሪ ሆኗል ተብሏል። የኤርትራ መንግስት የሚፈጽመው የሰብአዊ መብት ጥሰት በአገር ውስጥ ብቻ የተገደበ ሳይሆን ስደትን ፍለጋ ወደ ውጭ በኮበለሉ ዜጎች ላይ ጭምር ያነጣጠረ ድንበር ተሻጋሪ አፈና መሆኑን የተባበሩት መንግስታት ድርጅት አስታውቋል። ላለፉት 6 ዓመታት በጉዳዩ ላይ የሰሩት የድርጅቱ ልዩ ራፖር አቅራቢ የስንብት ሪፖርታቸውን ሲያቀርቡ በአገሪቱ የሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ በፖሊሲ ደረጃ በስልታዊ መንገድ እየተባባሱ መሄዳቸውን በማስረጃ አስደግፈው አቅርበዋል። በሪፖርቱ ላይ የአስመራ መንግስት በስደት የሚኖሩ ዜጎችን ድምጽ ለማጥፋት የዛቻና ማስፈራሪያ ስልቶችን እየተጠቀመ ይገኛል። በዚህም የተነሳ የዓለም አቀፉ ማህበረሰብ ለኤርትራውያን ስደተኞች ጥበቃ እንዲያጠናክር ጥሪ ቀርቧል። በሌላ በኩል የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት መሪዎች ያለምንም ክስ ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት መታሰራቸው ተነግሯል። ምንም እንኳ በታህሳስ 2025 13 ሰዎች ቢፈቱም ጭቆናው አሁንም መቀጠሉ ተነግሯል። በተጨማሪም ኤርትራ ከኢትዮጵያ ከተለየችበት ጊዜ ጀምሮ ላለፉት 30 ዓመታት በሙስሊም ምሁራን፣ መሪዎችና ነጋዴዎች ላይ ስልታዊ ጥቃት ተፈጽሟል ይላል ሪፖርቱ። እንደማሳያም እንደ አውሮፓውያን አቆጣጠር ከ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ በጅምላ ሲረሸኑ፣ ታሪካዊ መስጊዶችና የሃይማኖት ትምህርት ቤቶች ተወርሰዋል። ብሔራዊ ውትድርና ውስጥ ያሉ ዜጎች እንዳይሰግዱና እንዳይጾሙ ተከልክለዋል ተብሏል። በተጨማሪም እንደ አውሮፓውያን አቆጣጠር በ2018 የመንግስትን ጣልቃ ገብነት የተቃወሙ የአልዲያ እስላማዊ ትምህርት ቤት መሪ የነበሩት ሀጂ ሙሳ በእስር ቤት ውስጥ ህይወታቸው አልፏል። በአሰብ አካባቢ የሚኖሩ የአፋር ሙስሊሞችም መሬታቸው ተወርሶ ለዓመታት በስደት መሰቃየታቸው ተጠቅሷል። የኤርትራ መንግስት የቀረበውን ሪፖርት ስማቸው ባልተጠቀሰና ባልተረጋገጡ የውጭ
የውጭ አካላት መረጃ ላይ የተመሰረተ የሀገሪቱን ነባራዊ ሁናቴ ያላገናዘበና ወገንተኝነት የተሞላበት ነው በማለት ሙሉ በሙሉ ውድቅ አድርጎታል። ሪፖርቱ ግን በስራ ዘመናቸው ወደ ሀገር ውስጥ ለመግባት ያቀረቡትን ጥያቄ ሙሉ በሙሉ ውድቅ ይደረግ እንደነበር ተገልጾበታል። የተባበሩት መንግስታት ድርጅት በኤርትራ የህግ የበላይነትና የፍትህ ተቋማት ጨርሶ እንደሌሉ በመጥቀስ ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድና ተጠያቂነት እንዲሰፍን አሳስቧል። ህወሓት የፌዴራል መንግስት በትግራይ ላይ አዲስ ወታደራዊ ጥቃት ለመክፈት እየተዘጋጀ ነው ሲል ከሷል። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስቱ በትግራይ ክልል ላይ አዲስ ወታደራዊ ጥቃት ለመክፈት ዝግጅቱን እያጠናቀቀ ነው ሲል ከሷል። ባወጣው መግለጫ የፌዴራል መንግስቱ የድሮን ጥቃቶችን በመፈጸም የጦር ሰራዊቱን በስፋት በማነቃነቅና በትግራይ ላይ እቀባዎችን በመጣል ሁለተኛ ዙር ጦርነት ለመክፈት እየተዘጋጀ ይገኛል ሲል ከሷል። በመግለጫው አክሎም የፌዴራል መንግስት ባለስልጣናት የትግራይ ኃይሎችን በጦርነት ሰባኪነት የሚከሱት የራሳቸውን የጦርነት ዝግጅት አቅጣጫ ለማስቀየር የፈጠሩት ስልት ነው በማለት ተችቷል። በዚህም መንግስት በትግራይ ስላለው ወቅታዊ ሁኔታ የኢትዮጵያን ህዝብና ዓለም አቀፉን ማህበረሰብ እያሳሳተ ነው ሲል ወቀሳውን አቅርቧል። በተያያዘ በትግራይ ክልል ባለው ሰብአዊ ሁኔታ ላይ ስጋቱን የገለጸው ህወሓት ባለፉት 3 ወራት ውስጥ በጦርነት ምክንያት ለተፈናቀሉ ወገኖች ይቀርብ የነበረው ሰብአዊ እርዳታ መቋረጡንም አስታውቋል። ለዚህ ለቀረበው ከባድ ወቀሳና ክስ ከፌዴራል መንግስት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ይህ በእንዲህ እንዳለ በትግራይ ክልል ፊታቸውን በጭንብል የሸፈኑ ታጣቂዎችና የትግራይ ኃይሎች በንጹሃን ዜጎች ላይ አሰቃቂ የግዳጅ ወታደራዊ አፈሳ እያካሄዱ መሆኑ ተሰምቷል። ድርጊቱ የተፈጸመው ባለፈው ግንቦት 17 ቀን 2018 በአብይ አዲ ከተማ አቅራቢያ በሚገኙ 2 የወርቅ ማዕድን ማውጫዎች ላይ እንደሆነ ተመላክቷል። አርሚ 60 የተባለው የትግራይ ኃይሎች ቡድን አባላት ላይ በመተባበር ፊታቸውን የሸፈኑ ታጣቂዎች ከ700 በላይ የሚሆኑ ንጹሃን ዜጎችን በኃይል አፍሰው መወሰዳቸውን የተሰማው በአፈሳው ወቅትም ከፍተኛ ድብደባ ማንገላታትና ተኩስ ጭምር በዜጎች ላይ እንደተፈጸመ በምሬት ዜጎች ይናገራሉ። የቀን ጉልበት ስራ በመስራት 4 ልጆቹን የሚያስተዳድሩት አቶ ሰለሞን ኃይለማርያም የዚህ ጥቃት አንድ ሰለባ መሆናቸውን የገለጹት ባለቤታቸው ወይዘሮ መድራህ ኪዳነ ማርያም ባለቤቴ በግዳጅ ተጭኖ ሲወሰድ አይቻለሁ ካሉ በኋላ ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ላይ ወሰዱት ብለዋል። ይህንን ከገለጹ በኋላ አክለውም የምሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሶ በመኪና ሲወስዱት አይቻለሁ ካሉ በኋላ እዚህ መኪና ላይ አለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጠኋቸው ያሉት ወይዘሮ መድራ ልጆቹን አፍቀውታል። አባታችን እያሉ እያስቸገሩኝ ነው። ልጆቹን የሚረዳ አንድም የለም ሰው ሲሉ ተደምጠዋል። ተፋሾቹ ወጣቶች ልብሳቸውን እንኳን እንዲለብሱ ሳይፈቀድላቸው ስልኮቻቸውና ንብረቶቻቸው ተነጥቀው ራቁታቸውን በጫኝ መኪናዎች ወደ ማዘጋጃ ቤትና ባዶ ህንጻ መወሰዳቸውን የተገለጸው የአብይ አዲ ከተማ ከንቲባና የጸጥታ ኃላፊዎች ወጣቶቹ ወደ ነበሩበት በመምጣት ትዋጋላችሁ እንዳሏቸው ተጎጂ ዜጎች መስክረዋል። አብዛኛዎቹ ወጣቶች በአሁኑ ወቅት ማይቀነጣል በሚገኘው ወታደራዊ ማሰልጠኛ እንደተወሰዱ ተነግሯል። ለቀረበው ከባድ ክስ ምላሽ የሰጡት የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘልኡል ማቴዎስ ቡድናቸው በአካባቢው እርምጃ መውሰዱን ባይክዱም ነገር ግን እርምጃው የተወሰደው በወርቅ ማዕድን ወረራና በጸጥታ ስጋት ምክንያት ነው የሚል ሰበብ ሰጥተዋል። በአካባቢው ሰፊ የማዕድን ወረራ እዚያ የነበሩትን ወጣቶች ኦፕሬሽን በማካሄድ በተነናቸዋል ያሉት ኮሎኔሉ በሩባህዛና በአባግባ የነበረ ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበር እርምጃ እንደተወሰደ ገልጸዋል። ኮሎኔሉ ወጣቶቹ ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ለተጠየቁት ጥያቄ የማውቀው ነገር የለም በማለት ማስተባበላቸውም ተነግሯል። በትግራይ ክልል የተጀመረው ይህ አስገዳጅ ወታደር መልመላና አፈሳ በነዋሪዎች ላይ ከፍተኛ የፍርሃትና የጭንቀት ድባብ ጥሎ እንደሚገኝ ተነግሯል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor,
or involve as a volunteer. And let's build your future together. See you inside!